Oh my god. I cannot believe this, Anchi. አቤት። አንቺ last time homework ስትሽኛሽ አይደል? ሰላምታ አይቀርም? Oh, sorry. እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? ደህና ነኝ። አልሳሳትኩም አይደል? አልተሳሳትክም። ግን ባለፈው ለምንድን ነው ያላስታወስከኝ? ወይስ ከዩኤል ጋር ስለነበር ካውቃታለሁ ማለት ደብሮክ ነው? ኖ እንደሱ ለማለት አይደለም። ማለቴ አሁንም የት እንደማውቅ ስለመጣልኝ። የምርህን ነው? የት ነበር የምንተዋወቀው? እዚህ ከሉሊት ጋር እየተነጋገርን እያለ እኮ መተህ ሉሊትን እኔን መቆጣት እንድታቆም ነግራት ነበር። አታስታውስም? ኦኬ፣ ያኔ አንቺ ነበርሽ ታናግሪኝ የነበረው ማለት ነው? አዎ፣ አላየኸኝም ነበር? የሉሊት ንግግር ትንሽ አናዶኝ ስለነበር አንቺን ልብ አላልኩሽ ነበር። በጣም ይቅርታ። ችግር የለውም። ደግሞ በጣም ነው የማመሰግነው። ለምን? ያኔ ባደረክልኝ ነገር ነው። አንተ ባትመጣ ኖሮ እኮ ሉሊት በቀላሉ አትለቀኝም ነበር። እንዴ ሉሊት የኛ ያክል ክፉ ሴት ናት እንዴ? አይ እንደሱ ማለቴ ሳይሆን እኔም ጥፋት አጥፍቼ ነበር። አትጨነቂ። የሉሊትን ባህሪ በደንብ ነው ጠንቅቄ የማውቀው። ማለቴ እሷ ክፉ አይደለችም፣ በጣም ጥሩ ልጅ ነች። ክፉ ባትሆንም ግን ስሜታዊ ሰው እንደሆነች አውቃለሁ። እኔ ግን እንደሱ አላልኩም። ደግሞ በኋላ እንዳታጣለን። በቃ አታስቢ። ስምሽን ግን ማን ነበር ያልሽኝ? ረሳሁት። ሀና ነው ላይ ይባላለሁ። ያው የኔን ስም ሳልነግርሽ አውቀሽዋል። አዎ፣ ስምህ ደግሞ በጣም ነው የሚያምረው። እንዴ ከኔ በላይ? ያንተ ውበት እንኳን ብዙ አይታየኝም። እንዴ ቆይ እንዴት ነው የማይታይሽ? ማለት ቆንጆ ስላልሆንኩኝ ነው? አይ እኔ ባለ ትዳር ነኝ ለማለት ነው። በጣም ተጫዋች ነሽ። መልካም ቀን ለሁላችን። አዲሱ ዕቃ ነው አይደል? አዎ ይሄ አዲሱ ትዕዛዝ ጨርቅ ነው። እንዴ በቃ ተምቹና ሶሴ በጧት መነሳቱን ተውት አይደል? ማታ እየጠጡ ነበር። ለዛ ምሽተው ስለገቡ በጧት መቀስቀሱ ደብሮ ጥያቸው መጣ። የተምቹ ሲሆን እሺ ባለቤት ነው እንበል። ሶሴ ምን ሆና ነው? ተቀጣሪ መሆኗን ረስተው ነው? ሰሞኑን ትንሽ አጎርፋኛለች እባክህ። እንዴ ደግሞ ምን ሆነ? ባለፈው አንቺን ስትናገራት ትንሽ ደበረኝና በጥፊ መታዋት። ከዛም በኋላ በጣም ደብሯታል። እንደዛ ከሆነ አገር ተበጥብጧል በለኛ። እንዴት እባክህ? ሱሴ እንኳን ሰበብ አግኝታ እንዲሁም ሰላም አይወድላትም። እሱስ ልክ ብሏል እባክህ። ምንድነው ዝግበው? የወሰድከውን ዕቃ መልስ። ስለምን ዕቃ ነው የምታወራው? እንዴ ምንድነው ጆሮ? የወሰድከውን ዕቃ መልስ። ማን ነው ጆሮ? አረ ዝግበው ተረጋጋና እንነጋገር። ምንም የምንነጋገረው ነገር የለም። ወርቁን ታመጣለህ አታመጣም? ስለምን ወርቅ ነው የምታወራው? እንዴ ኤልያስ እንዳልከው አልኩ ኤልያስ። ለምን? ምክንያቱም ይሄ ነገር በሱና ነው ብቻ ያለ ነገር ነው። ልቀቀኝ ዝግበው። ጆሮ ወርቁን ትመልስልኛለህ ወይስ ይሄን ሱቅ አመድ ላድርገው? ስለምን ወርቅ ነው የምታወራው? ኧረ እባክህ ባለፈው አንተና ተምቹ መታችሁ ወርቁን እንግዛ ስትሉኝ እንደሻፈዳችሁ ያልገባ ይመስለው ነው። ስናየው ወደነው ነበረ። ከዛ ልንገዛ ስንፈልግ አልሸጥም አልከን። ተው ነው። ትሰማኛለህ? ትንሽ ሳላርፍ ወደዛ ሸቤ መግባት አልፈልግም። አትፈታተነኝ። ምን እያልክ ነው ዝግበው? ያንን ወርቅ የማትመልሱ ከሆነ አንተንም ተምቹንም ገላችኋለሁ። ሲጀመር እኛ ወርቁ እንደሰረቅ ነው ማን ነገረ? ማንም ይንገረኝ አያገባም። ከወርቁና ከህይወትህ ግን አንዱን ትመርጣለህ። ጨርሻለሁ። ቆይ ጆሮ ማን ነው ሰውየው? ደግሞ ስለምን ወርቅ ነው የሚያወራው? ዝግበው ይባላል። የሰፈሩ ሌቦች ከሰረቁ በኋላ ለሱ ነው ጭማል የሚያስይዙት። እና ከእናንተ ጋር ምን አገናኙ? አንድ የተረገመ ሳሚ የሚባል ልጅ አለ። ካህና ቤተሰቦች ወርቁን ሰረቀና ለዝግበው ጭማዳ ሲያዘ። ከዛኛ እንግዛ ስንለው እምቢ አለ። እንዴ እና እሱ እንዳለው እናንተ ሰርቃችሁታል? ምርጫ አልነበረንም። ወርቁ ደግሞ ለሃና ቤተሰቦች ያስፈልግ ነበር። እንዴ እና ሰው ጠፍቶ ነው ይሄን ከሰማይ ስባሪ የሚያክል ሰው ጋር የምትጣለው? ምን ላድርግ ብለን ነው? ሄላ ለሃና ቤተሰቦች እኮ ወርቁ ያስፈልጋቸዋል። ቀሪ ሀብታቸው እሱ ብቻ ነው። እና ማንኛውም አሁን ሰዓቱ ሳይመሽ ቀሪ ስራችን እንሰራ። እሺ አሁን በቃ ተረጋጋ። ቀስ ብለን የተፈጠረውን ችግር እንፈታዋለን። አሁን የጀመርነውን ጨርቅ እንጨርስ። የቱ ጋር ነው የምትቆርጠው? 2 ሜትር ነካና
ፋኖሲ ምንድነው እንደዚህ እንደሌ በበቀዳዳ ጮልቀ የምታየው? ምንም አይደል። እኔ ቁጭ ቤት ከፀሐዩ ላይ መጀመሪያ እስቲ ለነገር ከመሮጥሽ በፊት በቃ አይደለም እንዴ እየሰራው ነው አስራዬን እና ጮልቀ እንደሌባ ነው እንዴ የምትሰራው? ያው ወይ ኖላዊ ግን የምር ግን ምን ነበር ተመስጣ ጮልቀ ስታየ ነበረው? ያው እንደው እዚህ ግቢ ምን ይሆን የሚሰራው እያልኩኝ ነው። እቺ ያደጋ ጊዜ መውጫ ናት። በሷ በኩል አጮልቄ ማየት ጀመርኩ። አሁንም ማገራ ሲገባኝ አንተ ደግሞ ምንስ ቢሰራ አንተ ምን አገባ? አይ ፋኖሲ አንቺ እኮ ወጣቶቹን ብታያቸው እዚህ ለመግባት የሚያረጉት ጥረት የሚያረጉት ሽኩቻ እንዴው የሚሆኑትን ነገር ብታይ እዚህ ቤት ውስጥ ያለው ሌላ ነገር ሳይሆን ገነት ነው። አንተ ትቀልዳለህ አይደል? እውነቴን ነው እኮ። አንቺ ግን በዚህ ፀሐይ እንዴት መጣሽ? ኖላዊ ጨንቆኛል። በመድኃኒዓለም እኔ ጭንቀኝ። ፋኖሲ ያመመሽ እንዴ? አሁንስ እንደው እኔ ጨነቀኝ እንጂ አማመኝ አላልኩም። ምን ልበል ታዲያ? እሺ ታዲያ ምን ሆነሽ ነው የጨነቀሽ? የቡትን ላይ ነገር ነው። ያ ሰካራም ደግሞ ምን አለሽ? ኖላዊ ደብዛው እኮ ጠፍቷል። ይሄው አገሩ ሙሉ ተሳሰስ ነው ያልኩት። አንድ አየነው የሚል ሰው የለም። እንዴት ፋኖሲ? እኔ አላውቅም፣ ግን ብቻ በጣም ሳላስቀይመው አልቀርም። አንቺ ደግሞ ምን አደረግሽው? ባለፈው እንደዛ ልናገረው አይገባም ነበር። ልጁ እኮ በጣም ምስኪን ነው። ምስኪንነቱንም አውቃለሁ፣ ግን እንደውን የት ሄዳል ብለሽ? እኔም እኮ ግራ አይገባኝ እሱ ነው ኖላዊ። ከዛን ቀን ምሽት በኋላ አየነው የሚል ሰው ጠፋ እኮ። አይ እንደው ይሄ ሰበበኛ የሆነ ልጅ ከሰው ጋር ተጣልቶ ገለው እንግዲህ አንድ ቱቦ ውስጥ ወሽቀውት እንዳይሆን እንዴ! ኧረ በስመ አብ በል ኖላዊ። እንዴ ቡትሌ ደግሞ በምን አቅሙ ነው ከሰው ጋር የሚጣለው? እኔ ምን አውቃለሁ፣ እንደው ምናልባት ከሆነ ብዬ እኮ ነው። እርግጠኛ ነኝ ኖላዊ የሆነ ነገር ሆኗል። በዛ ላይ ደግሞ እኔ በጣም አስከፍቼዋለሁ። እስቲ አሁን አንቺ ፋኖሴ ተረጋጊ ብቻ። እኔ ማታ ከስራ ስወጣ ከየትም ብዬ ፈልገዋለሁ። አይ ኖላዊ እኔ እንደዚህ ቀን ሙሉ ተንከራትቼ ፈልጌ ያላገኘሁትን አንተ ከየት ብለህ ታገኘዋለህ? ውይ ፋኖስ ደግሞ በቃ ተረጋጊ አልኩሽ እኮ ተረጋጊ። እንዴ ምንድነው? ይቅርታ ሉሊት ትፈልግሻለች ተባልኩ እየሮጥኩኝ መጣሁ። እና ከሀገር ውጭ ነበርሽ እንዴ? ምን ልትሮጥሽ? አይ እዚሁ ነበርኩኝ እንዳልቆይብሽ ብዬ እኮ ነው። ተቀመጪ። ጣት ምን ስታደርጊ ነው ያየሁሽ? ምን አጠፋው? ምን ያርበተብትሻል? ምን ትመስላለች? ታርበተበትኩኝ እንዴ? በጣም ይቅርታ። ከመዝሙር ጋር ምን ስታደርጊ ነበር? አረ ምንም አላደረኩም። ምን አደረኩኝ? እንደዛ ስትገለፍጪ የነበረው ታዲያ ዝም ብለሽ ነው? እየገለፈትኩኝ ሳይሆን እኮ እንዳይደብረው ብዬ ነው የሳኩት። አረ እባክሽ ጭራሽ ደግሞ ሳቅሽ የደስታ ምንጭ መሆን ጀምሯል። ይሄ ሁሉ ሲሆን ቆይ እኔ ትጄ ነው? አረ እንደሱ ማለት አይደለም። እንዴ ትሰምኛለሽ? እኔ ሉሊት ነኝ። አይደለም እንዳንቺ አይነት ህፃን ማንም ሊሸውደኝ አይችልም። እሺ ቆይ አሁን ምን አጠፋሁ? መዝሙርን ዙሪያውን የምትከታተዩ ልታጠምጪ ነው አይደል? ማጥመድ ስትይ እንደዚህ በመረብ እንዳሳል ታጠምጪው? ምን ሊያደርግልኝ ነው ማጠምደው? አልበላው። ምን ይታወቃል? ደሃ አይደለሽ? ቁርጥምጥም አድርገሽ ልትበዩ ትችያለሽ። የደሃ ነገር። አረ በስመ አብ በይ። ደሃ ደግሞ ሰው ይበላል እንዴ? ደሃ እንኳን ሰው ሌላ ነገር አይበላም ብለሽ ነው? በጣም ይቅርታ። በእኔ ምክንያት ግን ሌሎች ድሆች እንድትሰርቢ አልፈልግም። ጭራሽ ለድሆችን ጠበቃ መሆን ጀምረሻል። ይሄን ያህል ከተናገርሽኝ ይበቃል። በቃ ነው። ቁጭ በይ። ምንድን ነው? ሰምኛለሽ? እኔ ፈልጌሽ ነው የመጣሽው። የምትሄጂው እኔ ስፈቅድልሽ ነው። እሺ ይቅርታ። በደንብ ስሚ። ከዚህ በኋላ ከመዝሙር አካባቢ ተነሽ። ግን እኮ እኔ ሳልሆን ምንም አይነት መልስ አልፈልግም። እሺ ይቅርታ። አሁን ከዚህ ውጭልኝ። አመሰግናለሁ። መልካም ቀን። እሺ መዝሙረ፣ ሻይ ቡና ምን ላምጣልህ? ምንም አልፈልግም። በጣም አመሰግናለሁ። ኧረ በሞቴ በጣም ይቅርታ ስላላሰኘኝ ካልክ እሺ። እሺ ታዲያ ምን ልታዘዝ? ምን እግር ጣለህ ወደ ቢሮዬ? ጀስት በቃ አጋጣሚ ነው። መቼም እዚህ አካባቢ ድረስ መጥቼ ሳልጠይቅሽ ከመሄድ ብዬ። እሱ ትክክል ነህ። ስላስታወስከኝ ግን አመሰግናለሁ። ኧረ እንደሱ አይባልም። ታዲያ ስራ እንዴት ነው? ስራ በጣም ቆንጆ ነው። አቶ መዘክር ግን እንዴት ነው? ይደውልልሃል? አይ እሱ እንኳን ብዙም አይደውልልኝም። ግን አባዬ እንዴት ነው ደህና ነው ምናምን ይለኛል። እግዚአብሔር ይማረው። እኔ የምልሽ ወይዘሮ ሜላት የሆነች ልጅ እዚህ ቢሮ አየሁ ልበል? ይሆናል። ግን ምን አይነት ልጅ ነች? አዲስ ልጅ መሰለችኝ።
ከዚህ በፊት አይቼት አላውቅም። ያው አዲስ ቅጥር የነ ሉሊት ስራ ስለሆነ እኔ ብዙም አላውቅም። አይ ቲንክ ባለፈው ከሉሊት ጋር የሆነ አለመግባባት ተፈጥሮ ነበር መሰለኝ። አሁን እኮ አግኝታኝ አመሰገነች። ለምንድን ነው የምታመሰግነን? ሉሊት የተናገራቻት አግኝቻት እንዳትናገራት የሆነ ነገር ብያት ነበር። አይ ቲንክ ለሱ መሰለኝ ይሆናል እንግዲህ። ልጅቷ ግን ምንድን ነው የምትሰራው? ብዙም አላመንኩበትም። ጽዳት ግን መሰለኝ። ጽዳት እንዴ? አዎ። ምን ነው ደነገጥሽ? የኔ ጉድ እንዳት ሀና ነው እንዴ? የስ ቴንክስ አ ሎት ሄር ኔም ኢዝ ሀና። አይ አዎ፣ ያው ስለሷ ሲወራ ሰምቻለሁ። እኔም 1-2 ጊዜ አግኝቻታለሁ። ግን የሚገርምሽ ምንም ጽዳት አይመስልም። ያው ችግር እኮ በጣም ከባድ ነው። ቸግሯት ይሆናል። የተማረች ልጅ ትመስላለች። ባይገርምሽ ያን ቀን ከሉሊት ጋር በእንግሊዝኛ ነበር ያወራነው እና ሁሉም ነገር ተረድተዋለች። እና ብትረዳውስ? ምናልባት የተሻለ ቦታ የሚገባት ከሆነ ብትፈልጉላት። ያው መዝሙረ፣ እኔ እንደነገርኩ ተቀጣሪ ብቻ ነኝ። ይሄ ነገር የሚመለከተው እነ ሉሊትን ነው። ኦኬ፣ እንደዛ ከሆነ እሺ፣ እነ ሉሊትን አነጋግራቸዋለሁ። እንደዛ ባታረግ ግን ደስ ይለኛል። ሉሊት ከእሷ ፍላጎት ውጭ ሲደረግ ደስ ስለማይላት ምናልባት ልትቀየም ትችላለች። ኦኬ፣ እንደዛ ከሆነ አልነግራት። በጣም ብዙ ጊዜሽ ነው ወሰድኩ። ሀቭ ናይስ ዴይ። እሺ፣ አመሰግናለሁ። ወይ ሀና፣ እንደው ምን አባቴ ባረግሽ ነው ግን የሚሻለው? ደግሞ ከሉሊት ጋር ምን አጣላሽ? ወይ ጉድ! እንደው የማትገባበት ነገር የለም። ምንድን ነው የሚሻለኝ ግን? ይሄ በነጩ አሪፍ ነበር። 4 ሜትር ብታረጊልኝና ቦስዶ አሪፍ እኮ። ዋጋ እንስማማ እኮ። ቀንሳ 500 ቀንስና እንሰራ። ያኛው ስንት ነው? ያኛው ትንሽ ጨምር ይላል። አዎ የ500 ብር ዲፈረንስ አላቸው። በቃ ይሄ ይሁንና ዋጋ እንስማማ። በቃ ጆሮ ግን ይልል ነው ሀብታም ይሉታል። ቀላል ማታ ማታ የሚሰበስቡት ጨላ የሌለ ጨቅ ነው ማለት። አረ ያርግላችሁ። ኪድዬን ያራዳ ልጆች እኮ ናቸው። ምናቸው ነው አራዳ? የሌለ ፋራ አይደሉ እንዴ? አረ በኪድዬ እነሱ ብቻቸውን በልተው ያውቅ። በተለይ ጆሮ ሲያገኝ የምሳ ሳይልቅብኝ አይሄዱ። አረ እባክህ አትቀደድ። እንደውም እኔ እንደ ጆሮ ያለ ፋራ እስካሁን አላጋጠመኝም። እሺ ይሄ ነጩ አሪፍ ነው። በቃ ሂሳብ ንገረኝ። ስንት ነው አጠቃላይ? 4 ሜትሩ 12000 ብር። 12000 ብር? አዎ። ይሄ 10000 ብር ነው መሰለኝ። 2000 ብር ይጨምራል። እሺ አረግና መኪና ውስጥ ይዘልኝ። እሺ አጅሬ ቅድም ስለ ያልከኝን ጨርሻለሁ። ቆይ ሱሴ፣ በዚህ ሰዓት ነው እንዴ ስራ የምትገቢው? መቼ ገባሁ? እና አሁን የት ነሽ? እዚህ ነኝ። ታዲያ ይሄ ስራ ቦታ አይደል እንዴ? ኤላ በኪድዬ እስኪ ያሰግጥ። ይኸውልሽ ሱሴ፣ እነ ጆሮ እኛን የቀጠሩን ሰው አጥተው ሳይሆን እኛንም ለማገዝ ጭምር ነው። አረ የምክር ክፍለ ጊዜ። አረ በኪድዬ ፍታ። ጭራሽ ልመክረኝ ነው እንዴ? ለነገሩ እኔ ምን አገባኝ? አሁን ከመጋዝ የሚመጡ ጨርቆች ስላሉ እነሱን ይዘሽ ነኝ። ማ እኔ ሱሴ ነኝ የምጠጋራ አይደለ እንዴ? ማለት ቆይ ልትሰሪ አይደል እንዴ መጣሽው? አረ በእናትህ ይቀልዳል እንዴ? እኔ የምሳ ፈልጌ ነው የመጣሁት። እባክህ እንዴ? የምን ምሳ? አዎ በቃ አትቀልድ የላ። የምሳ ግጨኝና አሁን ልሂድበት። ቆይ ሱሴ ምን እየሆንሽ ነው? ሳሰሪ ነው እንዴ ገንዘብ የምሰጥሽ? ሱሴ ይሄ ነገር ቢበራብን ይሻላል። ለምንድን ነው የሚበራብን? እዚህ ጨቅ መላ ተቀምጦ እኛ በራብ መሞት አለብን እንዴ? ይሄ እኮ የሰው ገንዘብ ነው። በእናትህ አሁን ገንዘብ ስጠን። የሰው ገንዘብ ነው ምናምን ይለናል። አልሰጥም። ኡፍ ኤላ፣ እኔ ካንተ ጋር መጋጨትም አንተን ከጆሮ ጋር ማጋጨትም አልፈልግም። አሁን መለውን ግጨኝና እኔ ልሂድበት። አልሰጥም። ምን ልታመጪ ነው? ለጆሮ አጭውለትና ጠይቀው። ከዛም በኋላ እንተያያለን። አልደውልም። እንደውም ስሚኝ፣ ዝግባው የሚባለው ልጅ መጥቶ ነበር። ምን ዝግባው? እዚህ ደግሞ ምን ሊያደርግ መጣ? ከጆሮ ጋር ተጣልቷል። እዚህ ነገር ውስጥ ደግሞ ያንቺ እጅ እንዳለበት እርግጠኛ ነኝ። ምን አባኔ እኔ እጅ የሚኖርበት? አላቀልሽም፣ ግን እርግጠኛ ነኝ የሆነ ነገር አድርገሻል። እሰይ ደግ አደረጉ። እንኳንም ኖርኩበት። አሁን መለውን ስጠኝ እባክህ። አልሰጥም አልኩሽ እኮ። ፒስ፣ እንተያያለን። እሺ አስለቅሳለሁ። ናን ጭራሽ ታስፈራረኛለች። ይቅርታ ሄዳ እዚህ ዘይ የመጣችው እሷ ነች። አባትሽ ነው ተጣጣ። እኔ ኤልያስ አለ። ምን ነው አስበይም እንዴ? እሺ እንበላለሁ። እየበላሽ ዋው፣ የሚገርምሽ በጣም የሚጣፍጥ ምግብ ነው። አንቺ ነሽ የሰራሽው? አይ እኔ አይደለሁም። ኦ ለካ ባንዳለሽ ነገርሽኝ ነበር። እርግጠኛ ነኝ ይህን ምግብ የሰራው እሱ ነው።
ተሳስተሃል። ባሌ ምግብ ማብሰል አይችልም። ታዲያ አንቺ ካልሆንሽ ባልሽም ካልሆነ ታዲያ ማን ይሰራው? ድንብላል ነች የሰራችልኝ። ድንብላል? ሁይስ ድንብላል? ምን እንደሆነች እንኳን ለእኔም ግልጽ አይደለም። ጥሩ ቀልደኛ ነሽ። እኔ እንኳን ይነክል ከበደው ይበቃኛል። አረ ችግር የለውም ብለው። አይ ሀራስ ቀልድ ነው። ባይሆን ጨርሽና ቡና ነገር ጋብዝሻለሁ። የት? ውጪ? የስ ኦፍ ኮርስ። ዛሬ ፕሮብሌም? አይ እንደሱ ሳይሆን እኔ ቡና አልወድም ብዬ ነው። ኢትስ ኦኬ ዩ ካን ሃቭ ቲ። ሻይም አልወድም። እርግጠኛ ነኝ ከኔ ጋር ሳልፈለግሽ እየዋሸሽኝ። አይ ማለቴ በቃ ትክክል ነህ። እኔ መውጣት አልፈለግኩም። ሀና የሆነ ችግርማ አለ። አረ የለም። ምን አይነት ችግር ይኖራል? ያው እኔ ዝም ብዬ መውጣት ስላልፈለግኩ ብቻ ነው። ሉክ እኔ ቡና መውጣት በጣም ነው የምወደው። ስለሆነ ከኔ ጋር መውጣት ከፈለግሽ ዩ ካን ሃቭ ታይም ዊዝ ሚ። ካልሆነ ግን እዚሁ መሆን እንችላለን። ወይ መዝሙር በቃ ተወኝ። ምን አደረግኩኝ? እኔ መሄድ አልፈልግም። ድርቅ ማለት አልፈልግም። ደግሞ ምሳሽን ስለበላሁብሽ በጣም ይቅርታ። ያው የማውቀው ሰው ስለሌለ ነው። መዝሙር። አቤት። እሺ ግን ብዙ አልቆይም። እሺ አንቆይም። በቃ ሳህኑን ላስቀምጠውና መጣ። እሺ እጠብቅሻለሁ። ቆይ ግን ዛሬ እንዴት ምሳ ይዘሽ አልመጣሽም? አምጥቻለሁ እኮ። የት አለ? አንቺን ውጣ ስትይኝ ይህን እድል አግኝቼ ሉሊትን ላስቀይማት አልፈልግም ብዬ ትቼው ወጣሁ። ተይ እንጂ ሜላት አታስቂኝ። ምን አጠፋሁ? ከኔ ጋር የመብላት እድልሽን ነው ማበላሽት ያልፈለግሽው? አዎ ባለፈው ከታደሰ ጋር ሆናችሁ ካስቀየምኩሽ በኋላ በራሴ በጣም አፍሬያለሁ። በጣም ትችይበታለሽ። ምንም ማስመሰሉን ነው። ኧረ ሉሊት እያስመሰልኩኝ አይደለም ነው እንጂ አሁን በውስጥሽ ይቺን እስስት ምግቧ ላይ መርዝ ጨምሮ ድብን ማድረግ ነበር እያልሽ ነው። ኧረ በስመ አብ በይ ሉሊት፣ እንዴት ነው እንደዚህ የምታስቢው? አንቺ ውስጥ እንዳለው ነው። ይህን ያህል ምን አስቀይመሽ ነው ሞት የምመኝልሽ? እሱን አንቺ ራስሽ ታውቂያለሽ። ይህን ያህል እንደምጠላሽ ካወቅሽ ታዲያ ለምንድን ነው ምሳ እንብላ ያልሽኝ? ላስጠነቅቅሽ። ምን አጠፋው ደግሞ? አንቺ ሳትሆኚ ያቺ እስስት ልጅሽ ናት ያልሆነ ነገር እያደረገች ያለችው። ይኸውልሽ ሉሊት፣ ተረጋግተን እንድናወራ ከሆነ የምትፈልጊው ንግግርሽ ውስጥ ስድብ አትጨምሪ። ጥፋቷን ብቻ ንገሪ። ለምንድን ነው የማልሰድባት? እኔ ልጆቼን ሲናገሩብኝ አልወድም። አንቺ ሀናን ስትሰድቢያት ስሜታዊ ሆኜ እንዳላስቀይምሽ ብዬ ነው ቀድሜ እየነገርኩሽ ያለሁት። ትሰሚኛለሽ? አይደለም መሳደብ። በፈጠረሽ ሉሊት፣ በቃ ስህተቷን እንድታስተካክልና እንድታረም ከሆነ የምትፈልጊው ሳትሳደቢ ንገሪ። በፈጠረሽ ልለምንሽ። እሺ ለአንቺ ስላልሰድባት ሳልሰድባት እነግርሻለሁ። ስለተረዳሽኝ አመሰግናለሁ። ይሄ ልጄ ነገር ስለሆነብኝ ነው። ይኸውልሽ ሜላት፣ ሀና በጣም እየቀበጠች ነው። ምን አደረገችሽ? ስራ ትታ ውሎዋ ከመዝሙር ጋር ነው። መዝሙር? ከመዝሙር ጋር ደግሞ የት ተገናኝተው? እሱን አላውቅም፣ ግን ሀና የሆነ ነገር ያሰበች ይመስለኛል። የሆነ ነገር? ምን ልታስብ ትችላለች? እሱን አላውቅልሽም። አሁን ራሱ ቡና ልጋብዝ ብላ ይዘው ወጥታለች። እዚህ ነገር ውስጥ ያንቺ እጅ ካለበት ግን ተጠንቀቂ። አሁን ልሂድ። ይቅርታ ሉሊት፣ ነገሩን ግልጽ ብታረጊልኝ ደስ ይለኛል። ነገርኩሽ እኮ ሀና ከመዝሙር ጋር ያላትን ግንኙነት ታውቁ፣ ካለዛ ጥሩ አይፈጠርም። እናት ሂሳብ። እሺ ቢያንስ እኔ ሂሳቡን ልክፈል። ችግር የለውም፣ ለዛሬ እኔ እከፍላለሁ። በነገራችን ላይ በጣም ነው የምታምኑ። ነገሮች ሁሉ ቀጥታ ናቸው። አልገባኝም። ምንም ነገር ስትናገር ሰው ይከፋዋል ምናምን ብሎ ነገር የለም አይደል? ቆይ ግን ቆንጆ ነሽ ማለቴ የሚያስቀይም ነገር አለው እንዴ? እንደሱ ማለቴ ሳይሆን ነገር ሁሉ ድንገት ነው። ሀና ላውቅሽ እፈልጋለሁ። አወከኝ እኮ ከዚህ በላይ ምን እያልኩ እንደሆነ ግን በደንብ ገብቶሻል አይደል? ይኸውልህ መዝሙር፣ ከዚህ በኋላ ልታውቀኝ የሚገባ ነገር የለኝም። አሮ ነው ዋይ ግን ባንቺ ውስጥ የሆነ ልክ ያለው ነገር እንዳለ ይሰማኛል። ምን ልክ ያልሆነ ነገር? ብቻ ግን እቺ ሀና ከመጋረጃ ጀርባ የሆነ ነገር ያላት ይመስለኛል። ተሳስተሃል። ሀና ያው ሀና ነች። ከጀርባ ምንም የተደበቀ ነገር የላትም። ያን ያህል እንኳን ሞኝ አይደለሁም። እንደሱ ማለት አይደለም። ምንም የተደበቀ ነገር ስለሌለ ነው። በተደጋጋሚ እንግሊዝኛ ለምን እንደማወራ ግን ታውቂያለሽ? አላውቅም። ለምንድን ነው? ምን ያህል እንግሊዝኛ መስማት ትችያለሽ የሚለውን ለማወቅ። እንግሊዝኛ መስማቴ ምን ትርጉም አለው? ይህን ያህል እንግሊዝኛ ላይ ፐርፌክት መሆን ከቻልሽ የተማርሽ ነሽ ማለት ነው። እንዴ እንግሊዝኛ መናገር እኮ በጣም ቀላል ነገር ነው። ይሄ ከመማር ጋር ደግሞ ምን ያገናኘዋል? የእኛ ሀገርን የእንግሊዝኛ የመናገር ችግርን በደንብ ነው ጠንቅቄ የማውቀው። ለመሆኑ ለምንድን ነው ጽዳት ሰራተኛ ነሽ? ምን አይነት ጥያቄ ነው የምትጠይቀኝ? ማይ ኩዌስችን ኢዝ ኦብቪየስ። ለምንድን ነው የተሻለ ስራ ማሰር? በሄድ ሳይሻል አይቀርም። ሀና የትኛውም ችግር ስትሆኚ ትችያለሽ፣ ግን ለየትኛውም ችግሮች እጅ መስጠት እንዳትማሪ እሺ? ለየትኛውም ጨለማ ለብርሃን ቦታ የማይለቅ የለም።
ይኸውልህ መዝሙር ለምክሩ አመሰግናለሁ፣ ግን በቃ እጄ ልቀቀኝና ልሂድ። ኦኬ እሺ፣ መሄድ ትችያለሽ። ደግሞ ምስጋናው ለምን እንደውም ጭምር ነው። ማነሽ? ሰላም ጭልኝ እስኪ። የታባቱ ሄዶ ነው ግን ልጅ ፋዘርዬ? ምን አባቱ አውቅለታለሁ። ይሄ ሰላቢ ፋኖሴ ናታ። አይንህን ላፈር ብለው ነው። እና እሷ ተጣላችኝ ብሎ ደብዛው እንደዚህ ማጥፋት አለበት እንዴ? ለነገሩ እሱም እውነት አለው። እንዴት? እሷ ናት ከጎዳና ላይ አንስታ ያሳደገችው። እንደ እናት ሆና ነበር የምትንከባከበው። ምን ዘመዷ ነው እንዴ? አይ ዘመዷ እንኳን አይደለም። እና ታዲያ ያው የፋኖሴን ታውቃታለህ እንግዲህ። የዋህ ናት። ከአረብ ሀገር እንደመጣች ያገኘችው ከጎዳና ላይ አንስታ ቤት ተከራይታ ማኖር ጀመረች። ቤት ከሌለ ከተማ ውስጥም ከሌለ ታዲያ የት ሄዱ ነው? እሷ እንኳን ስጋቷ ሌላ ነው። ምንድነው ስጋቷ? እንዲሁ ምናልባት ራሱን አጥፍቶ እንዳይሆን ብላ ነው። እንዴ እንደሱ ደግሞ ያደርጋል እንዴ? ሰው ከከፈው ለምን አያደርግ? ፋዘርዬ እንደሱ እንኳን እንደማያደርግ በጣም እርግጠኛ ነኝ። እንዴት ነው አንተ እርግጠኛ ሆንክ? ወጣት ስንሆን በጣም ብዙ አማራጭ አለን። በተለይ ደግሞ እሱ የገጠር ልጅ ነው። የገጠር ልጅ መሆኑ ለውጥ ያመጣል ብለህ ነው? እነሱ በጣም ጠንካራ ናቸው። በተለይም ደግሞ ብዙ ምርጫ አለን ብለው ያስባሉ። አንተ ይሄን ያህል የገጠር ልጆች እንዴት አወቃቸው? ጎዳና ላይ በጣም ከብዙ የገጠር ልጆች ጋር ኑረናል። እነሱ በጣም ጠንካራ ናቸው። ጎዳናን እኮ እንደ መሸጋገሪያ ነው የሚያዩት። እንደ መሸጋገሪያ ስትል? ከገጠር እንደመጡ ህይወት ይከብዳቸዋል። ከዛ ጎዳና ላይ ይወድቃሉ። ግን ተፍተፍ ብለው እራሳቸውን በቶሎ ነው የሚቀይሩት። አይ ያሲር እንደሱ ነው ብለህ ነው? እውነቴን ነው። ቡትሌ የከፋ ነገር ውስጥ እንደማይገባ በጣም እርግጠኛ ነኝ። መስኪው ብቻ ፋኖሴ በጣም ሰግታለች። ምንም አይሆንም። ይልቅ አሁን የሆነች ካፌ ላይ ተቀምጠን ትንሽ ቀመስ አድርገን እንሄዳለን። ፋኖሴ እኮ ትጠብቀኛለች። አሲር ብዙም አይቆይም ፋዘርዬ። ለእሷም የሆነ ነገር ይዞላት ይሄዳሉ። አሁን እንሂድ። ይሻላል ብለህ ነው? አዎ ፋዘርዬ እንሂድ። ይሁን እንግዲህ እንሂድ እባክህ። ዱላዋት ልስጦት? ኧረ ያዘው፣ ደክሞኛል ራሴ። ችጋለቀላት my way for us, and I'm not okay. The sun ain't gonna shine all day. Swallow. Can't wait to see it. እጅ ላይ አስቀምጧል። Gotta do better than walking out dodging the surface. Every day I've been out praying my baby now. በጣም ነው ያነደኝ። All of the weather we doing our promise. ማን ነው? ይሄ ኤላ ነው። ኤላ ደግሞ ማን ነው? እነ ጆሮ ስቅ የሚወርቅ ጸዴ ልጅ አለ። እሱን እኮ ነው የምትለው። ማ ያገገማ ነው ጸዴ? ማን ነው ገገማ የምትይው? ኤላ ነው። እና እንደዚህ ርቦን እያየ መሰገጥ ነበረበት።
ሱቁ እኮ የሰው አይደለም የሰው ነው። የራሱን መላ ይከለከለን አትመሰልሽው። ምን እሺ ነው የምትጋተል? ነገሩን ለኔ ግልጽ አድርጉልኝ እንጂ። እነ ጆሮ ሱቅ የሚሰራ ልጅ አለ። ብርስ እንዳይቆ ከለከለ። ቀን ሙሉ በዛ ደብሯት ነው ያለችው። ሱሴ ካልበላች ዓለም እንደሚጠባት አታውቅም እንዴ ምርኩዝ? ለነገሩ ትክክል ነው። ካልበላች ጨርሰው እንዲህ በኩርኩም ነው እሺ መቃብር ጨርሰው። እኔ ያለው ምንም አታረግም። ኧረ እባክህ ተወኝ። ይቺ ልጅ ቅመኛለች። አንተ የሌለ ቀን ጠብቃ ትፈልጠኛለች። ስማ ደግሞ ዝም ጆሮን አስደበርከው። ወዶንም አላስደብረው ገና ወገዋል። ኤላ ትክክል ነው። አንቺ ነሽ ያቀሳሰርሽው ማለት ነው። ምን አገባ? ያገባል። አፍን ዝጋስ። ኧረ በኪድዬ አንቺ በማቀሳሰር ልትበልጭኝ እኮ ነው። ምርኩዝ ብታርፍ ይሻላል። አለበዛ ቁርጭምጭሚትህን በኩርኩም ብዬ ነው ማሳጠረው። አቦፍቷ በቃ። እናንተ ደግሞ ካልበላችሁ ያማችኋል መሰለኝ። ዝግባው። ጆሮ ሳይባነን አይቀር። አንቺ እንዳቀሳሰርሽ አወቀ? አዎ። ማን ነግሮት ነው? ምን አውቃለሁ። ከባነነ ግን አይፈታኝም። ባክሽ የራስ ጉዳይ። አሁን እራት ልልቀቅባችሁ ይቅርባችሁ። ማ አንተ? አዎ እኔ። ምን እሺ? ስንት ምግብ ልታዝ ነው? አንተ ልበላው ነው? ባክሽ ምላስ ለቆበታል እንዴ? እኔ እኮ ቁመቱ ማደግ ሲያቆም ወደ ምላሱ መሄዱ እኮ ነው የገረመኝ። ልለማመድበታ። ቶይ ባውክ እንዴ? ልቀቀኝ። ለማንኛውም ምን ይልቁ ሰው እማዬ ምንድን ነው ወረቀቱን የምታገላብጩ? ምርቶቻችንን ለደንበኞቻችን የምናከፋፍልበት ሰነድ ነው ይሄ። እና ማይ ስምሪት መስመሮችን እያዘጋጀሁ ነው። የስምሪት መስመር ማለት ነው? የትኛው መኪና በየትኛው መስመር ቢሄድ ለደንበኞቻችን በቂ አቅርቦት ያቀርባል የሚለውን ለማየት ነው። ቆይ ኦቨርታይም ይከፍሉሻል እንዴ? የራሴ ድርጅትንስ ቢሆን እዚህ አምጥቻል ነበር እንዴ የምሰራው? እና የራስሽ ስለሆነ ነው። ይሄ እኮ የሰው ነው። እኔ የምሰራው ስራዬን ብቻ ነው። በዛ ላይ ደግሞ የሉሊትን ልብ ለማግኘት ግዴታ እንደዚህ መስራት ስላለብኝ ነው። እጭ አሁንስ ይቺ ሉሊት አበዛችሁ። ሀኒ ሉሊት ስትይ ትዝ አለኝ። ስላንቺ አውርታኝ ነበር። ስለኔ ደግሞ ምን አወራችሽ? መዝሙር ከሚባለው ልጅ ጋር ተቀራርባችኋል እንዴ? ምን አይነት ሆነች? ይሄንንም ነገረችሽ? መቀራረባችሁ ብቻ ሳይሆን ቡና ልጋብዝ ብለሽ ይዘሽው እንደወጣሽ ነግራኛለች። ማ እኔ ነኝ እሱን ቡና ልጋብዝ እምለው አለችኝ። እንግዲህ ስንወጣ አይታን ነበር ማለት ነው። አላቅም ግን ወጣችሁ ነበር? አዎ ግን እሱ ነው ሻይ ካልጋበዝኩሽ ብሎ ድርቅ ያለብኝ። ጠርጥሬ ነበር። እና አንቺም ቢያትዩም ነበር? ልጁ በጣም የዋህ ነው። ደግሞ ብቻውን ሆኖ ሲደብረው ሳይሻልኩት። ትክክል ነሽ። ልጁ ጥሩ ልጅ ነው። ግን ለምን እንደሆነ አላቅም ሉሊ ከሱ ጋር መገናኘትሽን አልወደደችውም። ስለዚህ ባታገኙ ጥሩ ነው። እሷ ግን ይህን ያክል ምን ሆና ነው? ምንስ ብትሆን እኛ ምን አገባል? በቃ አንቺ አትቀራረቢ። እሺ አትቆጭ እማዬ። እኔ እሱ ስለቀረበኝ እንጂ አልቀርበውም። ሀና ስለተቆጣሁሽ በጣም ይቅርታ። ግን እኛ እዛ ያለንበትን ምክንያት እንዳትረሽ። እሺ አልረሳውም። ደግሞ ሁሉም ነገር ይስተካከላል ተስፋ አደርጋለሁ። እስኪ ለምናሴ ደውይለት። ድንብላል እኮ ወጣ ቀረች። እሺ ፋኖሴ የት አለ? ማ ቀንን ማን ነበር ይዤ እመጣለሁ ብለኸኝ የነበረው? ቡትሌ ነው። እስቲ ተረጋጊ ፋኖሴ። ኖላዊ ቡትሌ ታለ? ምን እየሆንሽ ነው? ተረጋጊና እናውራ። ኖላዊ ሞታል ብሎ አሉ? አረ በመድኃኒዓለም ምኑን አሰብሽው? እስቲ ቀስ በይ። ለምን ምን እንደሰማሃት ነገረኝ ኖላዊ። ለጊዜው ምንም አላገኘው። እንዴት? አውቆ የተኛን ሰው ቢቀሰቅሱት አይሰማም ነው የተባለው። ሆን ብሎ የተደበቀን ሰው የት ብዬ ነው የማገኘው? አንተ ቡትሌማ ሆን ብሎ አይደበቅም። እርግጠኛ ነኝ የሆነ ነገር ሆኗል። ምን እያልሽ ነው ፋኖሴ? ይሄን ያህል እሱ ማን? ቡትሌ ማለት እኮ ለኔ ወንድሜ፣ አባቴ፣ ብቻ ሁሉም ነገሬ ነው። እስከዚህ ድረስ? አዎ ኖላዊ፣ አንተን ከማግኘቴ በፊት ብቸኛ በነበርኩበት ሰዓት ከጎኔ የነበረው እሱ ብቻ ነበር። እና ታዲያ አሁን ምን ይሆን ነው የምትይው? ቢያንስ ይቅርታ ሳልጠይቀው ምንም ነገር እንዲሆን አልፈልግም። አንቺ ምን አጠፋሽ? እሱ እኮ ነው እኔን ተሳድቦ ያስቀየመሽ። ኖላዊ፣ ቡትሌ በእኔ ህይወት ላይ ሙሉ መብት አለው። አይደለም አንተን ይቅርና እኔ ራሱ እንደፈለገ የማድረግ ሙሉ መብት አለው። እንዴት ነው ነገሩ?
እኔም ማላቆ ዝምድና አላችሁ እንዴ? ቡትሌን ያገኘሁት ከአረብ ሀገር እንደተመለስኩ እንደነበር ነግሬሃለሁኝ አይደል? አዎ። እና እሱን እንዳገኘሁት ነበር ቤተሰቦቼ ገንዘቤን እንዳለ ይካዱ። ታዲያ ይሄ ከሱ ጋር ምን ያገናኘው? ይኸውልህ ኖላዊ ተስፋ ቆርጬ ራሴን ላጠፋ በሞከርኩበት ጊዜያቶች ውስጥ ከአንዴም 2-3 ከሞት ያተረፈኝ እሱ ነው። የማይታለፉ የሚመስሉ በጣም ከባባድና ጨለማ ጊዜቶችን በሱ የተነሳ ነው ያለፍኩት። ታዲያ እንደዚህ የምትሆኝ ከሆነ መጀመሪያውኑ ለምን አስቀየምሽው? ኖላዊ አንተን ሲናገር ከፍቶኝ ነው። አሁን ከየትም ብለህ ፈልገህ ይዘኸው ነው። ነስቲ እናቴ ነፋኑስዬ ነይ እናቴ ነይ ልኝ ነይ ነይ በቃ ግድ የለም አንቺ ተረጋጊልኝ። እንደው ከየትም ብዬ ፈልጌ በቃ በጣለሻለሁ። በቃ እንደዚህ አትሁኝ። ላንቺም ጥሩ አይደለም እናቴ። እሺ 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 ልሽ ፋኑሲ እንደው ወጣና ላቦክሻት። እሺ ኖላዊ ቀርበለኝ የኔ ነገር እንደው ከቀልቤም አይደለም ረሳሁት። በቃ አሁን አሞቀዋለሁ። እሺ ቀስ ብለሽ ቀስ ደግሞ እንዴት እንደራበኝ ዛሬ ለሸሩ በቃ ሳይኖር ቤት እንዲህ ነው የሚያደርገኝ። በቃ ቀስ ብለሽ አትጨነቂ እናት። ድንጋይ ራስ ነው አባቱ ነው ስልክ የማያነሳው እንዴ? ማክሊት ለማን ነው የምትደውለው? ለተምቹ ነበር አያነሳም። ቆይ ለምንድን ነው የምትደውልለት? መቼ ብዬ ነው። እሱ እኮ ምንም የሚያውቀው ነገር የለም። ጥሩ ነው፣ ፍቅራችሁ ደስ ይላል። ምን ሆነሻል መክሊት? እኔንማ ማን ሰው ብሎ ይፈልገኛል? ሁሉም ወዳለው ነው። ምን እያልሽ ነው? እኔ ሴት ወጭ ሆኜ እየተጨነክ ያለው ለወንዱ ነው። ቆይ ስታስበው ለኔ ነው ለተምቹ ነው መደወል የነበረብህ? አይ እንደሱ አይደለም። ሰሞኑን አንቺና እኔ ያለንበት ሁኔታ ታውቂያለሽ። ፈልጌሽ ቢመጣ ነገሮች ጥሩ አይሆንም ብዬ እኮ። ጆሮ ወይ አኑረኝ፣ ካልሆነ ደግሞ ወደ ሸቤ መልሰኝ። ሸቤ ደግሞ ምን ታደርጊያለሽ? ከዚህ በፊት ምን እያደረኩኝ ነበር? አልገባኝም። ምን እያልሽ? ያኔ ከሸቤ ልታስወጣኝ ስትል ምን እንዳደረኩኝ ታስታውሳለህ? አዎ መውጣት አልፈልግም ብለሽኝ ነበር። አዎ ያንን ያልኩ ደግሞ ያኔ እዛ ራብ ስለሌለ ነው። እና ታዲያ አሁን ራበሽ እንዴ? ቀላል ራበኝ። ቀኑን ሙሉ ምንም ሳልቀምስ አይደል እንዴ እያልኩ ያለሁት? እንዴት ነው የማትበይው? ከኤላ ጋር አትበሉም ነው? እሱ ገንዘብም ሊሰጠኝ ምሳም ሊጋብዘኝ አይፈልግም። አንተ ደግሞ እዛ ጠግረኝ ጠፋ። ይቅርታ በጣም መክሊት፣ እኔ እንደዚህ መሆኑን አላወቅኩም ነበር። ጆሮ አንተ የምትጫወትብኝ አንሶ ሌላ ሰው እንዲጫወትብኝ አሳልፈህ ትሰጠኛለህ? እኔ ደግሞ ምን አድርጌ ነው የተጫወትኩብሽ? ያንተን የፎንቃ ጨዋታ ጠንካራ ለማድረግ ስንት መስዋዕትነት እንደከፈልኩኝ ታውቃለህ አይደል? መክሊት ያኔ እኮ ሀናን ስትናገሪያት ተናድጄብሽ እንጂ ጠልቼሽ አይደለም የተቆጣሁሽ። ኧረ እባክህ እሷ እኔን ብትናገረኝ ትመታት ነበር? ምን እያልሽ ነው? ቢገባ ከእሷ በፊት ያፈቀርኩም የማውቅም ምን ነበር። ይቅርታ አልኩሽ አይደል? የራስ ጉዳይ። ያን ሰገጤ ፋራ የምታስተካክለው ከሆነ አስተካክለው፣ ወይም ደግሞ እኔን ወደ ሸቤ መልሰኝ። መክሊት ወዴት ነው? ምን አገባ? ጣጣውስን የገቡት እንግዲህ ደግሞ ምን አባቱ ስልክ የማያነሳው በየአግኒቱ ሌል ከምጭ ተፈታረክሽ ነው ያጀዝባ ገኔት ሄዶ ነው። ማ ሳሚ ነው? አዎ ሳሚ የጠፋ አንድ ጭክ እያበሰለ ውሎ አዳሩ እሷ ጋር ነው። ምን አይነት ቺክ ሆና ነው? በእናት ቺኳ ያበደሽ ነች። ግን ሳሚ አንድ ጭክ ላይ ሙጭጭ ማለት አይወድም። ተረኛ ሆና ነው በለኛ። እንደዛ ነገር። አንቺ ግን ከነጆሮ ጋር ብትፋች ይሻል። ምርኩት አሁን ልትጣላኝ ነው? እውነቴን ነው። ልጆቹ የሌለ ወርክ ላይ ናቸው እና የኛን ወርክ እያበላሹ ነው እንዴ? እነሱ ወርክ የሚወርኩት ማበላሸት እንኳን ፈልገው አይመስለኝም። እና ምን ፈልገው ነው? ወርቁ የፋሚሊ ሰውን አይቀርም። ሳሚን ያስደበራቸው። እኔ አያገባኝም። ጭማር ነበር ያስኩት። ወደው ሳይሆን በግዳቸው ይመልሱታል። ፒስ። እኔ ግን ባትጋጩ ደስ ይለኛል። አሁን አርፈት ጠጣለህ። በኩርኩም ቤት ድረስ ልላክ። ኧረ ጠጣለሁ። በዚህ እጅ ካገኘኝ እኮ ኬንያ ድረስ ነው እኮ ጠጣ። እናት አንድ ቢራ አልጠጣም ብለሽ አልሄድሽም እንዴ? ምን አገባ? ለምንድን ነው ማፈታኝ? አንተ ልጅ ማለት እንዴት ተከሰትሽ ብዬ ነው። ይደለ ደበርኩ። እውነቱን እኮ ነው። አልፈልግም ብለሽ ከሄድሽ በኋላ ለምን ተመልሰሽ መጣሽ? አዎ በእናታችሁ በቃ ፍቱ። ፒስ። በቃ እንፍታት። የሌለ ደብሯት። ምን ሆና ነው የሚደብራት? ጆሮ አስቀይሟት ይሆናል። እዛ ነው ሄደችው። የምሬን ማትቆልፉ ከሆነ እቆሷል እና ይጃ ዝግባው ይለምነኛል ብለሽ ነው እንደምታስቢ? ኧረ በያፍታ
ሱሴ ከመጣበት ትቆይዋለች። እሺ ፈታው። ኧረ በእናትሽ አንድ ቢራ። ከየት ነው? ከጀርመን ነው እንደምታመጪው? እንዴ ልትሄድ ነው እንዴ? አኖሲ እሄዳለሁ እንጂ መቼ ሳይሰራ አይበላ። እቤት ቁጭ ብያሉ። ኖላዊ አቤት። አንዴ ቁጭ በል፣ ማውራህ ነገር አለኝ። ምን ነው ፋኑሲ? አመመሽ እንዴ? አንተ ደግሞ እንደው ያለ ህመም ምንም አይታየህም አይደል? ምን ላድርግ ፋኑሲ? ሌሊቱ ሙሉ እንቅልፍ የሚባል ነገር በአይኔ ሳይዞር ነው ያደረው። አዎ አንቺ ደግሞ ስንት ነገር ተነገርን እንደገና ወደ ኋላ። ኖላዊ አልቻልኩም፣ በጣም አቃተኝ። እሺ አሁን የት ብለን ነው የምፈልገው? ትወደኛለህ? ምን አይነት ጥያቄ ነው ፋኑሲ? ቀጥተኛ መልስ ስጠኝ። ትወደኛለህ ወይ? እንዴ ፋኑሲ በጣም ነው እንጂ የምወድሽ። እሺ እኔ ሰላም እንደሆን ትፈልጋለህ አይደል? በጣም ነው እንጂ። ከአንቺ ሰላም መሆን በላይ ምንም የሚያስደስተኝ ነገር የለም። ይኸውልህ ኖላዊ፣ ቡትን ላይ ካልተገኘ እኔ ሰላም መሆን አልችልም። ብቻ ከየትም ብለህ ይዘህልኝ ነው። እኔ የምልሽ ፋኑሲ ሀገሩ የት ነበር ያልሽኝ? ምን ያደርግልሃል? አይ እንደው ምናልባት ወደዛ ተመልሶ ከሆነ እኮ ብዬ ነው። በፍጹም ወደ ሀገሩ አይመለስም። ለምን? ኖላዊ እኔን ዝም ብለህ እመነኝ፣ መቼም ወደዛ አይመለስም። አንቺ እንደው ምን ያህል ሀገሩን ቢጠላ እንኳን ቤተሰቦቹ ሲናፍቁት እኮ ሊሄድ ይችላል። ኖላዊ አቤት ፋኑሲ። ይኸውልህ ፈልገህ ይዘህ ማትመጣ ከሆነ እኔ ራሴ እሱን ፍለጋ እወጣለሁ። እሺ በቃ ተረጋጊ። እንግዲህ እኔ ከየትም ፈልጌ አመጣዋለሁ። እጠብቅሃለሁ። በይ ፋኑሲ ሰላም ዋል። እንግዲህ እሺ ኖላዊ፣ በቃ ደህና ዋል። ደህና ዋል። ራስ ተጫጫተ ኩጆ ጆሮ ጠራኝ እንዴ? ምን ሆናል? አረ ምንም አልሆንኩም። አልታወቀም። ብቻህን እያወራህ እኮ ነው። ቆይ ከሀና ጋር ተጣላችሁ እንዴ? አረ አልተጣላንም፣ ዝም እያሰብኩ ነው። ልትነግረኝ ካልፈለግክ እሺ፣ አላጨናንቅም። ኤላ ተቀመጥ። አንተን ለማውራት ነው እንደዚህ የተጨነቅኩት። እንዴ ቆይ እኔን ለማውራት ይሄን ያህል መጨናነቅ ምን አመጣው? ልነግርህ ያሰብኩት ነገር ያስደብርሃል ብዬ ነው ይሄን ያክል የተጨነቅኩት። ለምን ይደብረኛል? ንገረኝ። እርግጠኛ ነህ ልንገርህ? ከስራ ልታባረኝ ነው እንዴ? አረ እንደሱ አይደለም። እና ምንድን ነው? ኤላ ምን ያክል እንደማከብርህ ታውቃለህ አይደል? አረ ጆሮ በፈጠረ እንዴ ያለመደብህን ምን እየሆንክ ነው? አሁን የምነግርህን ነገር ግን ለምን እንዴት ሳትል እሺ እንድትለኝ እፈልጋለሁ። እሺ ምንድን ነው? መክሊት ገንዘብ ስጠይቅ እምቢ አትበላት፣ ስጣት። እሺ እሺ በቃ ማለት እንዴት እንደዚህ ስለ ዝም ብለህ ትቀበለኛለህ ብዬ ነው። ምንም ነገር አትበለኝ አልከኝ። ቢሆንም እኔ ግን የሆነ ነገር ትላለህ ብዬ ጠብቄ ነበር። ይሄ ሱቅ እናንተ ነው። ታዲያ በእናንተ ንብረት የፈለጋችሁት እንዳታረጉ የምከለክለው እኔ ማን ነኝ? ስለተረዳኝ ግን በጣም አመሰግናለሁ። ግን ደግሞ እባክህ በክፋት አትቁጠርብኝ። ጆሮ በቃ አያሳስብም። ባይሆን የሚሰራ ስራ ስላለ አሁን ልስራ። እሺ በቃ እኔም ልውጣ። እሺ ወይዘሮ ሚላት መጣሽ? አዎ። ለምን ነበር የፈለግሽኝ? አብረን ነው የምንሄደው። ወዴት? አንቺ ወዴት ነው የምትሄጂው? እኔማ እቃውን ለደንበኞች ለማድረስ ነው እኮ። እኔም አብሬሽ እመጣለሁ። ለምን? ለምንስ ቢሆን አንቺ ምን አገባሽ? ካስቀየምኩሽ በጣም ይቅርታ፣ ግን የአንቺ መምጣት አስፈላጊ ነው። ለምን? አንቺ እዚህ ሆነሽ የቢሮውን ስራ ብትሰሪ የተሻለ ነው። ምን ነው የምትሰሪው ስራ አለሽ እንዴ? ምን አይነት ስራ? እኔ እንጃ። ምናልባት የምትሰርቂው ነገር ካለሽ። ይሁንስ ለምን ስራሽን አትይዥም? ምን ነው ስራሽን አጋለጥኩብሽ እንዴ? ማታቢሽ ነበር
አንቺ ለበት መታሽ። ይቅርታ አልኩሽ አይደል ሉሊት? በጣም ይቅርታ ተሳስቼ ነው። ይቅርታ የልብሽን ካደረግሽ በኋላ ሉሊት እባክሽ ይቅርታ አድርጊልኝ። ትሰሚኛለሽ? ቆይ ለምንድን ነው ራስሽን ለማጥፋት ይሄን ያክል የምትቸኩይው? ሉሊት በጣም ይቅርታ አልኩሽ እኮ በቃ እርሺው። ስሚኝ ሜላት፣ በጣም እንደምጠይኝ አውቃለሁ። እሺ አረን አልጠላሽም ሉሊት። አትዋሺ፣ ትጠይኛለሽ። እሺ በቃ ጩሂ። እሺ በቃ እጠላሻለሁ። እሺ እጠላሻለሁ። እኔ ደግሞ አንቺ ከምትጠይኝ በላይ በጣም እጠላሻለሁ። እሺ ይሄን ያህል ግን ምን አድርጌሽ ነው? ቆይ ዋናው ነገር መንስኤው ሳይሆን ውጤቱ። በዚህ የምትቀጥይ ከሆነ ደግሞ አንቺንም ልጅሽንም አጠፋችኋለሁ። እሺ በቃ ሉሊት በጣም ይቅርታ አድርጊልኝ። አሁን ቀጥ ብለሽ ውጪና መኪኖቹን አዘጋጅልኝ። ዛሬ አብረን ነው የምንሄደው። እሺ አዘጋጃለሁ። እሺ ወይዘሮ ሜላት ጭራሽ እኔን በጥፊ እንዴት ነው የተከበሩ? ደህና ነኝ። ዛሬ ደግሞ በጣም የደብሮት ይመስላል። አይ ደህና ነኝ፣ አልደበረኝም። ሀና ደህና ነሽ ግን? አዎ ደህና ነኝ። አይ ደህናማ አይደለሽም። ያስቀየምኩሽ ነገር አለ እንዴ? ኧረ ምንም አላስቀየምከኝም። ፕሊዝ ያስቀየምኩሽ ነገር ካለ ግን ንገሪ። አላስቀየምከኝም አልኩህ እኮ። ታዲያ ምን ሆነሽ ነው እንደዚህ እየሆንሽ ያለሽው? ምንም። እኔ ጭንቀት አልወድም። የሆንሽ ነገር ካለ ግን ብትነግሪኝ ደስ ይለኛል። ምንም አልሆንኩም ማለት እኮ አማርኛ ነው። ታዲያ ምንም ሳትሆኚ እንደዚህ የተጨነቅሽው? ምናልባት ዝናብ ስለዘነበ ይሆናል። የዝናቡ መዝነብ ታዲያ ከአንቺ ጋር ምን ያገናኘዋል? መዝሙር እንደምታየኝ ስራ ላይ ነኝ አልኩህ እኮ። ኦኬ እሺ ሶሪ በቃ። ሄሎ አባዬ? አዎ ምንም የለኝም። ምንድን ነው አባዬ? ሄሎ አባዬ? ሄሎ እንዴ ሀና ምን ሆንሽ? ሀና what happened? tell me